ተጉዤን እስኪ ልፈልግሽ ቀን በብርሃንማ እልፍ ነው ያንቺ ተመልካችሽ ምቾት ያልዳሰሰው ባይን ወዶ ቢባዝን ምን ያምርበት ብለሽ በድቅድቅ ጨለማ ተጉዤን እስኪ ልፈልግሽ ቀን በብርሃንማ እልፍ ነው ያንቺ ተመልካችሽ ምቾት ያልዳሰሰው ባይን ወዶ ቢባዝን ምን ያምርበት ብለሽ እስትንፋሴ እስካለች አይታክተው እግሬ ልጓዘው እኔው ነኝ የማውቀው የሌሊት አዳሪ ልጓዘው ባገኝም ባጣሽም ደርሼ ሰፈር ልጓዘው ጎህ እስኪቀድልኝ አድራለሁ ከበርሽ አይን ያመጣው መዘዝ ወይ በቃል የማይገሉት አንቺን መፈጠር ሳታውቂ ሰብተሻል ወደስ ወራት ተቆጠሩና ጭንቄን ሳታይልኝ ማርፈዴ ነው ደጅሽ ዛሬ ሲለይልኝ ለይታሽ ባልጎላም ባለማሸብረቄ መቼም አታዝኝልኝ ከበርሽ ወርቄ
ለኔ ማን እንዳንቺ ማን እንዳንቺ ለኔ ድረሽ ለኔ ናፍቆ ይጠብቅሻል ወዳጅሽ አይኔ ባንቺ ምክንያት ይብቃ እንጂ መባከኔ ባንቺ ምክንያት ይብቃ እንጂ መባከኔ ማለሽ ድረሽ ለኔ ናፍቆ ይጠብቅሻል ወዳጅሽ አይኔ ምክንያት ይብቃ እንጂ መባከኔ ምክንያት ይብቃ እንጂ መባከኔ ልትመለሺ በሰላም በጤና መርቄ ሸኝቼሽ አስይዝሽ ጎዳና ስጠብቅሽ ውዬ ማዶ ማዶ ያየው ቀን መሽቶ ነጋብኝ እየተሰቃየው አካሌም ደከመ መንፈሴም ተረታ በምሽቱ ጭንቀት በቀኑ ትዝታ ክፍት ይለኛል ሲስቁ አልስቅም እንደ ዘንድሮው ጉዶኛ አላውቅም ቀልቤም ግራ እንደገባት ነፍሴም እንድትብላ ባስብ ባልመው ሳላገኝለት መላ ቀኑ ቀን ወልዶ ሳምንት ሆኖኛል እኔስ ጨነቀኝ ይሻለኛል ልቤም ግራ እንደገባት ነፍሴም እንድትብላ ባስብ ባልመው ሳላገኝለት መላ ቀኑ ቀን ወልዶ ሳምንት ሆኖኛል እኔስ ጨነቀኝ ይሻለኛል ማለሽ ነይማ ማለሽ ነይማ ማለሽ ድረሽ ለኔ ናፍቆ ይጠብቅሻል ወዳጅሽ አይኔ አንቺ ምክንያት ይብቃ እንጂ መባከኔ ምክንያት ይብቃ እንጂ መባከኔ ማለሽ ድረሽ ለኔ ናፍቆ ይጠብቅሻል ወዳጅሽ አይኔ አንቺ ምክንያት ይብቃ እንጂ መባከኔ ምክንያት ይብቃ እንጂ መባከኔ
እናቱ እንዳታ ሕፃን የባባ መኖር ጀምሬያለሁ ጧት ማታ ያነባ አድራለሁ ፈዝዤ አልተኛ መለሰው ሐሳብ ሌናዬን እየቀሰቀሰ ክፍት ይለኛል ሲስቱ አልስቅም እንደ ዘንድሮ ጉዶኛ አላውቅም ቀልቤም ግራ እንደገባት ሥጋዬ እንደተብላላ ባስብ ባድመው ሳላገኝለት መላ ሳምንቱ በሮ ሩም አለፈ ድምፅሽም ጠፋ ጊዜውም ከነፈ ቀልቤም ግራ እንደገባት ሥጋዬ እንደተብላላ ባስብ ባድመው ሳላገኝለት መላ ሳምንቱ በሮ ሩም አለፈ ድምፅሽም ጠፋ ጊዜውም ከነፈ ማልሽ ነይማ ማልሽ ነይማ ማልሽ ነይማ ማልሽ ነይማ እናመሰግናለን ለሁለቱም ወንድማማቾች ያብስራ ገዛኸኝና ቃላብ ገዛኸኝ እጅግ አድርገን እናመሰግናለን። ቀደም ሲል እንግዲህ ያብስራ ገዛኸኝ ጸጋዬ እሸቱን ማን እንዳንቺ የተሰኘ ሙዚቃ ቃላብ ገዛኸኝ ደግሞ ዳዊት መለሰን ማልደሽ የተሰኘ ሙዚቃ ነበረ ያቀረቡልን። እንዴት ነበሩ ወንድማማቾቹ? መንትዮቹ ወንድማማች ብቻ አይደለም መንትዮቹ ናቸው። ያው ለሁለታችሁም መልካም እድል እንዲሆንላችሁ እመኛለሁ። ዳኞች አስተያየቶች? እሺ መንትዮቹ ያብስራ ገዛኸኝና ቃላብ ገዛኸኝ ምርጫችሁ ያሁኑ በጣም የሁለታችሁ በጣም ተስማምቶኛል። የተጫወታችሁበትም ልክ በጣም ቆንጆ ነበረ። ያብስራ አጃውጣ የትኛው ነው? እሺ ማን እንዳንቺ የሚለውን የጸጋዬ እሸቱን ነው የተጫወትከው። በጣም ቆንጆ ምርጫ። የተጫወትክበትም መንገድ በጣም ቆንጆ ነበረ። እዚህ ላይ ትንሽ ቅር ያለኝም ቦታዎች ልናገር። አንዳንድ ቦታ አላስፈላጊ አክሰንቶች የነበሩበት ቦታዎች አሉ። ሙዚቀኛ ስለሆነን እንግባባለን ብዬ ነው ስለ አክሰንት አቃላችሁ። ይሄ እንደዚህ ድንገተኛ እንደዚህ ጫር የሚሉ አይነት ነገር የበዛባቸው ቦታዎች አሉና እሱን ብትቀንሰው ለውበት ጥሩ ነው። አንዳንድ ቦታ መጠቀም ግን በዛ ያለ ይመስላል። እንደዚህ አይነት ሁለት የሪትም ቫራይቲ ያለውን ዜማ ይዘ መምጣት ራሱ በጣም ነው ደስ ያለኝ። እንደዚህ በውድድር ላይ ሰምቼው አላቅምና በጣም ቆንጆ ነው፣ ደስ ብሎኛል። ዛሬ ፈልፍላችሁ ነው ያመጣችሁት። ሁሌ እንደምለው የመድረክ ላይ ተወዳድረውበት የማያውቁት ዜማ ለማምጣት ስትጥሩ ብዙ ዜማ ታዳምጣላችሁ ማለት ነው የሚለውን ታሳቢ ስለማድረግ ይሄንን በጣም እናበረታታለን። ጎበዞች የዜማ ቅንጣቶች የቀያየርካቸው ሁሉ በጣም ጥሩ ነበሩ። አንዳንድ ቦታ የተወሰነ ቅኝት ጋር አዳምጫለሁኝ። ያው የውድድር ስለሆነ ነው። በተረፈ በጣም ቆንጆ አድርገን የተጫወትከው። መልካም እድል እመኛለሁ። ቃላብ ገዛኸኝ የዳዊት መለሰን ማልደሽ የሚለውን ነው። ይሄም በጣም ቆንጆ ምርጫ ነው። በጣም ቆንጆ አድርገን የተጫወትከው። ሙሉ ጥሩ ነገሩ ላይ እንዳለ
ልክ ያልሆኑ ቦታዎችን ልንገራችሁ። ለእናንተ ልክ ያልሆኑትን መርጦ መናገር ይሻላል፣ ምክንያቱም አብዛኛው ነገር ቆንጆ ስለሆነ ማለት ነው። የሆነ ቦታ ግጥም ተድበስብሶ ያለፈበት ቦታ አለ። ድምጽህ እየሞቀ ሲመጣ በጣም ጥሩ ሆነ እንጂ በፊት አካባቢ ላይ የተወሰኑ ቦታዎች ላይ ከቅኝ ጋር በተያያዘ ችግሮች ነበሩት። በተረፈ እንጉርጉሮ ብትል ዳይናሚክሱ ብትል በጣም ጥሩ ናቸው። አንዳንዴ ግን የሆነ ድምጽ ያነሰ ጉልበት የሚመስሉ ቦታዎች ነበሩ። አላቅም ጉሮሮ ላይ ምን እንደተፈጠረ የተወሰኑ ቦታዎች ላይ እንደዛ ፊል አድርጌያለሁ። ብቻ በዚህ ሁሉ ነገሮች ውስጥ በጣም ቆንጆ ነበረ። ላንተም መልካም እድል እመኛለሁ። እሺ ያብስራ ትዝታ ማይነር ስኬል ላይ ያለ ሙዚቃ ነው የተጫወትከው። እኔ በራስ ቃና እጅግ ድንቅ አቀራረብ በጣም ደስተኛ ነኝ። ያዘፋፈን ብቃት አንደኛ የሚገርም ያዘፋፈን ብቃት ያሳየህበት ቴክኒክ አንደኛ፣ የዜማው ባህሪ እንዳጋጣሚ ሆነ በጣም ውስብስብ የሆነ የዜማ ባህሪ ያለው አይነት ነው። በጣም ከባድ ነው እና ጥረትን እጅግ ነው ማደንቀው። እኔ ዜማውን ለመያዝ አንዳንድ ነገሮችን ከርቦቹን በቃ እንደዚህ አይነት ደግሞ ደራሲዎች አሉ ማለት ነው። ስለዚህ እነዚህ ነገር ሁሉ እጅግ በጣም ነው የተደሰትኩት። አሁን በፍጥነት ወደ ክብር ቦታ መታል ማለት ነው። ስለዚህ እችን ቦታ እንዳትለቅ በርታ። ቃለ አብ ባቲ ሜጀር ላይ ያለ ነው አለ ተጫወትከው። እስከዛሬ ያልታየህበትን የሙዚቃ ስታይል ነው ይዘህ የመጣው። ይደነቃል፣ አሪፍ ነው። እኔ ግን አሁንም በራስ ድምፅ አቀራረብ በጣም ደስተኛ ነኝ ያቀረብከው። ግን አሁን በድጋሚ ቃለ አብ ጋር ያለኝ ጥያቄ ምንድን ነው፣ በደንብ አቅምህን የሚገልጽ የተገለጸ የታየ አይመስለኝም። አላቅም አንደኛ እዚህ ዘፈን ላይ አንዳንድ ከርቮቹ አይመቹም እና አውቶፒች ነበርክና ልክ ያስታውቅ ነበር። የበፊት ብቃት ያው አሳምነናል ከዚህ በፊትና የት ሄደ የሚል ነው። ግን ያው እንደማትሳሳት እርግጠኛ ነኝ ትመለሳለህ ብዬ አስባለሁ። ሌላው ይሄ ኪውን በደንብ ብታየው ታሪፍ ነበረ። ትንሽ የመውረድ ያለ ግማሽ ወይ ትችል ነበረ። በተለይ ዘፈኑ ታች አካባቢ ነው ያለው አብዛኛው እና ይሄን ነገሮችን ብታይና ወደዛ ከፍታ ብትመጣ የሚል ነው። መልካም እድል እመኛለሁ። እሺ የአብስራ የጸጋዬን ማን እንዳንቺ በጣም እጅግ በጣም ከባድ ዜማ ነው። እኔ በዚህ ደረጃ መጫወትን አይደለም ይሄንን ዜማ ራሱ ይዘህ ለመቅረብ መወሰንህን በጣም እጅግ በጣም ነው ማደንቀው። እውነቴን ነው የምልህ። እንደዚህ እኔ ማውራውን ያህል ብቻ ራሱ ከባድ አይደለም፣ በጣም ከባድ ነው። እኔ ለዚህ ማብራሪያ ትንታኔ ምናምን ሳይሆን ኤክሰለንት ፕላስ የሆነ ፐርፎርማንስ ነበር ነው መልክ። በርታ። ቃለ አብ ያንተን በጣም ግሩም ነው። ምርጫው በጣም አሪፍ ነው። ባቲ ሜጀር ላይ ያለ ነው። ብዙ ነገሩ በጣም ጥሩ ሆኖ ሳለ ትንሽ ቢስተካከሉ ብዬ ያሰብኩባቸውን ነገሮች ልንገርህ። ከፍሬዚንግ ጋር በተያያዘ እጥር ቆረጥ እያደረግክ ነበር ስትል የነበረው የፍሬዚንግ አካሄዶችን እና የዜማዎቹ የፍሬዚንግ ኢንድ ኦፍ የዜማ ሀረጋት ሲያልቁ እንደ ነገሩ ቸል ብለህ ጣል እያደረግካቸው ነበር ስጨርሳቸው የነበረው እና ይሄ ተጀምሮ እስከሚያልቅ ያለው ነገር በጣም ትኩረት ሊሰጠው ይገባል። እያንዳንዱ የዜማ ቅንጣት እኩል ዋጋ እንዳለው መረሳት የለበትም። እሱን አንድ ከዛ ወዲህ ቅኝት ጋር በተያያዘ በተለይ ወዳጅሽ አይኔ የሚለው በቃ ድፍርስ ብሎ ነው የወጣው። በቃ ማየት ትችላለህ ሪኮርዲንጉ ላይ እና በጣም ብዙ ቦታ ጥንቃቄ እያደረግክ ነበር ስታዜም የነበረው ጥሩ ነበር። ግን የሆኑ ቦታዎች ደግሞ እንዲህ ግልጥ ብለው የሚታዩ ነገሮች አሉ። ኮንሺየሱን በጣም እያሰቡ ራስን እያዳመጡ ማዜም ነው የሚፈልገው። ግን ጎልቶ ሲታይ የነበረው ችግር ደግሞ ትንሽ ጉልበትህ እንሳለብኝና የደከመው አይነት አዘያዚያም የለም ድክም ያለና እሱ ይስተካከል። ምናልባት አማኒ እንዳለው ግማሽ በመውጣትም ከሆነ የሚስተካከለው ወይ ደግሞ እዚህም እያለ በደንብ ጉልበት ሰጥተህ በማዜምም ከሆነ እንደዚህ አይነት ጥቃቅን ስህተቶች አይፈጠሩ። በተረፈ የሁለታችሁም በጣም ቆንጆ ነው። መልካም እድል። እናመሰግናለን ዳኞቻችን። ለሁለቱም ተወዳዳሪዎች መልካም እድል እንዲሆንላቸው እንመኛለን።